ድና የሰይለም ቤትና ባስቸኳይ በእናትሽ በቶሎ እንደምንም ሳታርፊ መተሽ እንትን በይ። አዘው ነው ከሆስፒታል ነው? አዎ ቶሎ ነው። አሁን አንቺ ጥያቄ ታውቂኛለሽ። እዚህ ጋር እነሱ እየተቆጡኝ ነው። ይርገሙኝ። አይ ሆይ ኧረ ገደሉት እኮ ጋሽዬ ገደሉት። እሱ ያው ሻፍ የታወቀ ዝበለኝ ያለው ሻፍ የታወቀ ለምዶ ነው ለምዶ ሰው ሲያወራ ሰራይ ነው እኮ ተፈረንጃ ይችላል ነው። አዎ ተፈረንጃ ማለት ይችላል። ለምንድን ነው እንደዚህ የሚያደርጉት? እሺ እንዲህ እስከ እኛ ሞከሩ በይ ከእኛ ሞክር። ማነው ከእኛ? በቃ እሺ በቃ ይመጣል። እንዲህ نترات هلا ايش نترات ها ودا ودا يد ولا ودا هلا هرني هذا ويا له هذا وجه هنا هذا هلا هل عرفت تكمل እኔ የምር በጣም እያመመኝ ነው። እያዞረኝ ነው። በጣም እያመመኝ ነው። እያዞረኝ ነው። እኔ ሞታልኩት። ከዛ እንዲህ ለእኛ ተራ ከእሱ ጋር ተቀመጡ። ከዛ እንዲህ ሲመጣስ ምንድን ነው የምንለው? ሚስተር እንዲህ አለቆስር ቢዛ በዚህ ሰዓት እንዲህ በዚህ ሰዓት እንደዚህ አይነት ሁኔታ ውስጥ ባለበት ሰዓት እንዴት እንደዚህ አይነት ነገር ታደርጋለህ? እንዲህ አሁን በመጨረሻ
ጥሩ ነው። ምክንያቱም ትናንት በጣም የሚደብር ጊዜ ነበረ። በእርግጥ ደብሯችሁ እንደዛ አይነት ነገር መስራት ይደብራል። ግን ደግሞ ሄሉ ወደ ራስሽ ተመለሽ። መጀመሪያ ነበር ይሄ ልጅ እሄዳለሁ ብሎ ሲልሽ ነበር ፓስፖርቱንም ከመቀባት ብሄር ኖሮ ይሄ ሁላ ነገር አይፈጠርም። አንደኛ ይህን ያክል ጊዜ ቆይቶ ጊዜ ለሰው ልጅ እኮ 1 ደቂቃ 1 ሰዓት ራሱ ጊዜ ነው። ገብቶሻል አይደለ? እና ብዙ ነገሩን ትቶ አንቺን ብሎ ነው እሱን እንደዚህ ገፍተሽ ገና ሶሻል ሚዲያ ተጠቃሚ ሆኖሽ ከሌህና ላይ ብለሽ እሱን ብትገፊው ለአንቺ ጥሩ መንገድ አታገኝም ወደፊት። ምክንያቱም እኔ ሄሉት የጤናዋ ነው ብዬ አላስብም። አንዳንዴ ማለት ዛሬ ራሱ ደስተኛ አይደለችም። ጸበል ብትሄድ አሁን ጆሲ እንትን ነው ኦርቶዶክስ እምነት ተከታይ ነው። እንድም ያውቃል የደሴ ልጅ ስለሆነ አሁን ደሴ ሙስሊሞች አንዳንዴ አማኑኤል የሚባል ጸበል አለና ሆጤ አካባቢ ይዘው ይሄዳሉ። ይዘዋት ቢሄዱ እኔ ለጤናዋ አይመስለኝም። ምክንያቱም እንደዛ አይነት አፍቃሪ ሁሉ ነገሩን ትቶ ለሷ ብሎ እየኖረ በአሁኑ ሰዓት እናንተን ፍቅር የሚያስቀድም የለም። በስሜት ነው እየተነዳ ያለው አሁን ላይ ትውልዱ ማለት ነው ከራሴ ጀምሮ እና ስለዚህ ነግበኔ ነገ ምንድነው ማረፌ ነገ ምንድነው መውደቄ ማለት አለብሽ ብዬ ነው የማስበው። ሄሉ የምር ኤሪክን ተገፋሹ ነገ ቀጣይ ህይወትሽ ያማረ አይሆንም ማለት የሰውን ግፍ አለው ማለት ላንቺ ብሎ ብዙ ነገሩን ትቶልሻል። አሁን እውነት ለመናገር ቤተሰቦቼ ኤንዲን ብትሉ ጆሲን ብትሉ እሷን ብትል ዩቲዩብ እየሰሩ ነው። ገባችኋል? ይሄ ልጅ ግን ያንን በልጅነት ያጠራቀመው ወይ እናቱ እያስላከ ነው እንጂ ዛሬ ላይ አዲስ አበባ እንኳን ገስት ሀውስ አንድ ክላስ ቤት ስትከራዩ ስንት እንደሆነ ታውቁታላችሁ። እና ለማንኛውም ውድ ቤተሰቦቼ እንደኔ ሄሉ ወደ ራስሽ ተመለሽ፣ ጸበል ሂጂ፣ ጸሎት አርጊ። በጸሎት የማይመለስ ነገር የለም። ጸሎት ካደረጋችሁ በነገራችን ላይ ማለት ነው እግዚአብሔር ምንም የሚሳነው ነገር የለም። ሰጭም ምንም ባይ እግዚአብሔር ነውና ከእግዚአብሔር የሚያልፍ ነገር የለም። ገባችሁ አይደል? ግን በንጹህ ልቦና ከለመናችሁት ሁሉም ነገር ያደርጋል እግዚአብሔር እና መለላችሁ ነው ውድ ቤተሰቦች። ሄሉ በቃ ከዛ ስሜት መውጣት አለባት። ለኔ በቃ ማሰብ አለባት ማለት ሰው ገና ይሄን አለሽ ብሎ እሷን ብሎ የመጣን ሰው መጉዳት ጥሩ ተገቢ ነው እያለ ዛሬ አንድ ነገ አንድ እየሆነ የተለያየ ስሜት እንትን ምትል ከሆነ ለእሱ ራሱ ግራ የሚያጋባ ነው የሚሆነውና ለማንኛውም ሄሉ ጸልይ ነው የምለው። በተረፈ ጸበል ግቢ ነው የምለው። ጸበል ብትገባ እኔ በጣም ደስ ይለኛል። የሆነ ችግር ስላለ ነው እንጂ እሷ ፈልገው አይመስለኝም እንደዚህ የምትሆነው። እና ውድ ቤተሰቦቼ እናንተም ሀሳብ አስተያየታችሁን ስጡ። ጸበል እንድትሄድ በኮሜንት ጸበል ሂጂ በሏት። የምር ከእሷ ከውስጡ አይደለችም እና ይሁን አላልን ለሰው በነገራችን ላይ ውዶቼ ራሳችሁ ሆናችሁ ኑሩ እንጂ ከሊህና ላይ ብትበሉ በላችሁ ይላል። ብትቸገሩ ተቸገረ